አሁን 7 ስካኒያ ትላልቅ መኪና አሉኝ ሶላት አቆሚያለሁ አሉት አላህ ይጠብቀን አው غنን مطغيا ወይስ የሚያጠፋችሁን ንብረት ነው ወይ የምትጠብቁት አላህ ይከፍትልሃል ግን ሊያጠፋ ይችላል ወለው በሰጠ الله الرزق لعباده لبغوا في الارض አሁን ሁላችን ብር እንላለን አላህ ቢከፍተው ሊያጠፋን ሁላ ይችላል ሶላት ሊያስተውን ይችላል ሱብሃንአላህ ምትጠብቁት የሚያጠፋችሁን ንብረት ነው አው መረደን ሙፍሲደን ወይስ በሽታን ነው ሱብሃንአላህ ቁጭ ብለህ እንድትጸዳዳም ያደርግ መንቀሳቀሻ አይደለ በሽታን ነው ወይ የምትጠብቁት አው ሐረመን ሙፈኒዳ ወይስ እርጅና ወድቅድቅ ስበርበር የሚያደርግህ ነው የምትጠብቅ አው መውተ ሙጅሂዛ ከስራ የሚያግድህ ሞት ነው እየጠበቅ ያለው ተሽቀዳደሙ እንጂ አው الدجال فشر غائب ينتظر ወይስ ደጃል ነው ወይ የምትጠብቁት የሚመጣ ደጃል የሚባል ፍጡር አለ ለወደፊት አንድ ካሴት ላይ ያውሳለሁ ኢንሻአላህ እሱን ነው ወይ የምትጠብቁት መጥፎውን ነገር አው الساعه ወይስ ቂያማን ነው ወይ فالساعه اتها وامر ቂያማን ነው ወይ የምትጠብቁት እሷ ደግሞ የመረረችና ከባድ ናት بادروا بالاعمال 7 ነገር ሳይመጣባችሁ ተሽቀዳደሙ ከጊዜ ጋር ሮጡ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ይሄንም አጠናክረው ዑመር ኢብኑ አብዱላህ ሲናገሩ ምን ይላሉ ان الليل والنهار يعملان فيك فاعمل فيهما ቀንና ሌሊት እኮ ካንተ ህይወት ያጎደሉ ነው እየሰሩ ነው ባንተ ላይ አንተም በእነሱ ላይ ስራ ይላሉ ዑመር ኢብኑ አብዱል አዚዝ ስለዚህ መፍጠን አለብን ጊዜያችን ፕሮግራም አውጥተን መጠቀም አለብን ሰለፎች አንድ አባባል አላቸው ምን ይላሉ من كان يومه كأمسه فهو مغبون ዛሬ ቀኑና ነገ እኩል የሆነ ይህ የተሸወደ የተሞኘ ሰው ነው ይላሉ ومن كان يومه شرا من أمسه فهو ملعون የዛሬው ቀኑ ከትናንቱ ከከፋ ደግሞ ይሄ መልዑን ነው የተረገመ ነው ይላሉ ሁሌም ሙስሊም እንደነ የሚገባው ወደ ላይ ማሰብ መቻል አለበት ሁሌም ተረክ ስራዎችን ያሻሻለ መሄድ ሰው መሆን አለበት ስለዚህ አደራመለው ጊዜያችንን እንጠቀመው መኪና ውስጥ ሆነ ካሴቶችን ማዳመጥ ተራ ወረፋ እየጠበቅን ከሆነ ወክማኖችን ከፍተን ዳዕዋዎችን ቁርአን ማዳመጥ ፕሌን ውስጥ ተቀመጠ መጽሐፎችን ማንበብ ሁሌም ፕሮግራም እኔ በጣም የሚገርም ብዙ ጊዜ ቤት ስወጣ ወረቀት አለችኝ የቀን ፕሮግራም መጽፈበት እንዲያረጋለሁ መኪና ሀጅ አሰራለሁ ዚዮታ ባንክ እጄ ገብቻ ወጣለሁ እንትና ነዘይራለሁ የታመማለ ጠይቃለሁ እዚህ ቦታ ዳዕዋ ላይ ጽፌ ነው የምወጣው በሰዓት ሁሉንም ጨርሼው ገባለሁ ቤቴ ስንወጣ ቀን ጀምረን ፕሮግራም መሆን አለብን የነገ ስራዬ ምንድነው ጧት ሱብህ ላይ እንጻፈው አላህ ነው የሚያስፈጽመው ሁሌም ጽፈነው ፕሮግራም አድርገን ህይወታችን መምራት አለብን ቀደምት ደጋግ ሰዎች وقت لي تلك تكرت نبراتو كالنسو سكي نموذج مساري نوسد يقول الحسن البصري إمام حسن البصري من الالو أدركت أقواما أنكو سوتشن أغنيو كانوا على أوقاتهم أشد منكم حرصا على دراهمكم ودنانيركم أنكو سوتشن أغنشالو لغزي ميساتو تكرت سستاتشو أن أنت لغنزبو تشاچو كم ميساتو تبلاينو لجزي ميساتو تلك تكرت نبر انديه ميلو نبر من علامات المقت إضاعة الوقت الله اكو يرقمو سو مقلجاو جزين زمبلو مياتفان قج بلو ويقولون الوقت سيف جزي سيفنو إن لم تقطعه قطعك قال قرتك يقرطها بسران تقتلو قال قرتك كأدمه يقرط يوسدال انديه بلو ميلو جزياتشو ميتكمو نبرو ابن عاقل الحنبلي ታላቁ ዓሊም አንድ ኪታብ ጽፈዋል በየትኛቸው እድሜ እንደጻፉት እናንተ እንግዲህ ተመልከቱት አንድ ኪታብ አላችሁ አልፉኑን ፉኑን ይባላል ስንት ሙጀለድ ስንት መጽሐፍ እንደሆነ ታውቃላችሁ አንዱ ኪታብ 800 ሙጀለድ የአንዱ ኪታብ እኮ 800 ሙጀለድ ቮሊዩም አለ አላሁ አክበር እንዴት ግን ጻፉት ይሄን ጊዜ አጠቃቀማቸውን ተመልከቱ ምን ይላሉ እኒ ላ አኩሉ ከማ ተአኩሉን እኔ እኮ እናንተ እንደምትመገቡት አልመገብም በሰዓት ነው መጨረሳሉ فكيف تأكل እንዴት ነው የምትመገበው አላቸው قال اضع الماء على الكعك ዳቦ ላይ ውሃ ፈስበታለሁ حتى يصير عجنا ከዛም እንደ ሊጥ እንደ ቦሆ ይሆንልኛል فآكله سريعا حتى لا أضيع وقتي كذا فتن نارجي طولو بلوالو غزي لا لماطفا
ዳቦ ስበላ እንደገና ውሃ ስጠጣ እንዴ አልጠብቅም አፈሰውና አንድ ላይ አንስችለው በላቸው ጊዜ እንዴት እንደሚጠቀሙት ሱብሃንአላህ ابن الجوزي ታላቁ ኢማም ابن الجوزي በጣም የሚገርመው አንድ መንገር ላይ ይሄዱ استوقفه رجل አንድ ሰው አስቆመውና تعال نتجاذب اطراف الحديث سويا ትንሽ ባክ እንዝናና እንጫወታለን አስቆመው ابن الجوزي ምን አሉት قال اوقف الشمس اذا ግዳ ፀሐይን ትንሽ አቆማት እንድንጫወታለን የለኝም ሰዓትን የምቀልድበት ሱብሃንአላህ ابن الجوزي ኪታባቸው ላይ ምን ይላሉ አንድ ሰው አሉ ሱብሃንአላህ ወቢሐምዲሂ ካለ ጀነቱ غرست له نخلة في الجنة ነብያችን የተናገሩት ሐዲስ ነው አንድ ሰው ሱብሃንአላህ ወቢሐምዲሂ ካለ ጀነቱ የተምር ዛፍ ይተከልለታል አንዴ ስትልኩ በአንድ ደቂቃ ከ25 ዛፎች በላይ ጀነት ውስጥ መትከል ትችላል ሱብሃንአላህ ወቢሐምዲሂ ሱብሃንአላህ ወቢሐምዲሂ ብዙ ዛፎች መትከል ትችላል በአንድ ደቂቃ ውስጥ ተመልከታሉ ይሄን ሐዲስ ተከሱና ግዚያውን የሚያጠፋውን ወጣት ተመልከተው ስንት የተምር ዛፍ አለፋቸዋል አንድ ሰዓት ቁጭ ብሎ ያሳልፋል 1000 ዛፍ የሚተክልበት ኢዳን ነግተኒ ማውቃተና ግዚያችን በስርዓት እንጠቀመው ለወጣቶች አንድን ሞዴል ጠቅሼ ፕሮግራሜን አጠናቅቃለሁ ይህ ትልቅ ሰው ማን ይመስላችኋል ሰዓድ አልአንሳሪ ሰዓድ ኢብኑ ሙዓዝ አልአንሳሪ ይህ የነብያችን ትልቅ ሰለላሁ ዐለይሂ ወሰለም ትልቅ ሰሃባ ነው ሰዓድ በጣም የሚገርመው እስልምናን የተቀበለው 30 አመቱ ላይ ነበር የሞተው ስንት አመት ላይ መሰላችሁ 37 አመቱ ላይ ነው ከዱንያ የወጣው ሰዓድ የአንሳር ጎሳ ሰይድ አይነታቸው መሪያቸው ነበር ያሳለፋትን እስልምና ውስጥ ጊዜ ተመልከቱ ስንት ናት 7 አመት ከ30 እስከ 37 በዚህ አመት ግን ትልቅ ሥራ ሰርቶ ወጣ hatta ልክ ሲሞት 70,000 መላእክት የሱን ጀናዛ የሱን አስክሬን ለመቅበር 70,000 መላእክት ነው አላህ ከሰማይ ያወረደው የሰማይ እንግዶች አላህ ላከ ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል መጥቶ ነገራቸው ማን ነው ጓደኛ የሞተ ዛሬ የትኛው ሰሃባ ነው የሞተው ተዘለሁ عرش الرحمن ያ الرحمن عرش የሚባል ዓለም አለ ከሰባቱ ሰማይ በላይ ከኩርሲ ከሚባለው ዓለም በላይ عرش የሚባል ዓለም አለ ያን ለሱ ሞት ተንቀጠቀጣላቸው ጅብሪል መጥቶ ረሱል ሲሄዱ ሰዓድ ሞቷል ከዛም ሰሃቦች ጀናዛውን ተሸክመው ሲሄዱ የአላህ መልእክተኛ ጀናዛው ቀለለን አሏቸው ነዓም ኢነል መላኢከተ ተሕሚሉ መላእክቶች እኮ ተሸክመውት ነው እናንተም መሰላችሁ እንዴ አጂብ በዚህች አጭር ዕድሜ ታሪክ ሰርቶ አለፈ ለሱ ሞት ፍጥረት ዓለም አለቀሰ عرش ተንቀጠቀጠ ሱብሃንአላህ ወጣቶች ግዚያችን ፕሮግራም ይኖር የግዚያችን ሰንጠረዥ እናውጣ በዚህ አመት እንዲያከናውናል አላህ ነው የሚያስፈጽመው ዛሬ እንዲሰራለው የሚቀጥለው ሳምንት እንዲሰራለው ፕሮግራም ልናውጣ ይገባል በመጨረሻም ሁሌም ውስጥ የቀሩ ሁለት ንግግሮች አሉ እነሱን ላካፍላችሁ غدا ይላል አንድ ዓሊም غدا اول يومك فيما بقي من عمرك ነገኮ ከቀረህ የእድሜ ክፍል የመጀመሪያው ቀን የቀረህ እድሜ ያለ 40-50 አመት ነገ የመጀመሪያው ለ40 አመት የመጀመሪያው ቀን አዲስ አህድ مع الله አድርግ ከአላህ ጋር አዲስ ቃል ግባ ህይወት ግን ለውጥ ለመንቀሳቀስ እቅድ አውጣ ሁለተኛው ንግግር لن تعيش ولن تعيش الا مره واحده ከአንድ ጊዜ በላይ ዱንያ ላይ አትኖር ስለዚህ አንዴ ብቻ ነው መኖር እድል ለምሳሌ ክላስ ተማሪ ነህ አንድ ቀን ክላስ ቢያልፍ ሌላ ቀን ደትማሯል الدنيا ግን አንዴ ካለፈች አለፈች ሁለተኛ ዱንያ የለም አንዴ እሷን ፕሮግራም አውጥተህላት በጊዜ ተጠቅመህ ባለፈው ካሴታችን እንዳለው አላማ ቀርጸ ግብ ልታደርሳት ይገባል ተግባባን غدا اول يومك فيما بقي من عمرك ነገ ከቀረህ እድሜ የመጀመሪያ ቀን ነው ህይወታችን በፕሮግራም እንምራው እኔ ሐቂቃ በየቀን የሳምንት ፕሮግራም የማስተማር ነበር እቅዴ ግን ሰዓት የለንም ኢንሻአላህ አላህ Subhanahu Wa Ta'ala በሰማነው ምን ተጠቀም ያደርገን ግዚያቸውን ፕሮግራም አውጥተው አላማቸውን ከሚያሳኩት አላህ ያደርገን
ለወጣቶች ነው ትኩረት መስጠት የፈለጉት اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم ارزقنا الصدق والإخلاص في القول والعمل اللهم وحد صفوفنا ألف قلوبنا وآخر دعوانا ስለተከታተሉን እናመሰግናለን። ላይክ ማድረግዎን እንዳይረሱ። አዳዲስ ቁም ነገሮች ቶሎ ቶሎ እንዲደርሶት ከፈለጉ የዩቲዩብ ቻናሉን ሰብስክራይብ ያድርጉ።